እንሰማለን ግን አፍርድ። ምን አስቸኮለ? ጊዜ ራሱ ትክክለኛ ወዳጅ ማን እንደሆነ ይነግራል። ራስህን ጠብቀህ ጠብቅ። እንሰማለን ግን አፍርድ። ምን አስቸኮለ? ጊዜ ራሱ ትክክለኛ ወዳጅ ማን እንደሆነ ይነግራል። ራስህን ጠብቀህ ጠብቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ ወይ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ። እናንተም ሰላም ትሆኑ ዘንድ የዘወትር ምኞቴ ነው። እንግዲህ ቤተሰብ ትናንትና ቪዲዮ መጥቶልናል። አዎ ትናንትና መጥቶልናል። መመሰላችሁ መጥቶልናል ያልኩት መጥቶልናል የምንልበት ጊዜ በፊት ነበር። ገባችሁ? በፊት ሳቁ ጨዋታው በነበረበት ሰዓት መተውልናል ብለን እናወራለን። አሁን ደግሞ ትናንትና ለኛ ነው የመጣልን። ስፔሻሊ ለሚሳደቡ ሰዎች፣ ስፔሻሊ ጭንቅላት ደሃዎች፣ ጭንቅላታቸው ባዶ በጥላቻ መርዝ ለተሞሉ ሰዎች ትናንትና አሪፍ መልስ በክፉም ፈቲ መስዋዕት ነው የተናገረችው። ፍቅር እናንተ እኮ ሲጀምር ያው መቼ ይገባቸዋል? ድንጋይ ውስጥ ውሃ ብታፈሱበት አይገባም ማለት። ትናንትና ፈቲ መስላችሁ እንዴት ተናገረችው? በክፉም በደጉም ስሜን አታንሱ። ገባችሁ? ለእናንተ ነው። እሺ ለእናንተ ለአንዳንድ መርዛሞች ማለት ነው። ለአንዳንድ በጥላቻ ለተሞላችሁት ፏድ ተረጋግቶ ማውራት አይችልም። ፏድ ተረጋግቶ ሲያወራ እናንተ ከ32 ጥርሳችሁ ከጥርሳችሁ ተርፎ እስከ ዲዳችሁ እስከ ጉሮሯችሁ ስስቆ የኖራችሁት በፏድ ነው። የበላችሁበትን ወጪቶች የምትሰብሩ ከሃዲዎች ሰዎች ማለት ነው። ይሄ ፏድ ተረጋግቶ ማውራት አይችልም። ፏድ ተረጋግቶ ማውራት አይችልም። እናንተ ናችሁ እንዴ የምታስተምሩት ስለ ፏድ? ፏድ እኮ የሚዲያው ልንገራችሁ አይደለም። እናንተ በዳበሳ ስልክ ተገዝቶ የተሰጣችሁ በቲቪ የሰራ ጀግና ወንድ ነው። ያባችሁ ፏድ አይችልም ተረጋግቶ ማውራት። ፏድ እየመረራችሁ ትሉታላችሁ። ፏድ ይመራችኋል ትከተላላችሁ። አይደለም በአንድ አይደለም በሁለት በሶስት አረ ሌላ ራሱ ተበድራችሁ ምናልባት ስልካችሁ ኢንተርኔት ከሌለው ሌላ ስልክ ራሱ የጎረቤት ስልክ ተበድራችሁ ታውታላችሁ ማለት ነው። በቃ ይሄ ነው። ሌላው ፈቲና ቦከር ደግሞ እኔ ለናንተ ብዬ ነው ለፍቅራችሁ ብዬ ነው ገለመሌ ደራያዘኝ ሰደበኝ ገለመጠኝ በረደኝ የሰደበ ሰው እነሱ ማለት ነው መጠየቅ ትችላለህ። ማንም ሰው ሰርፎ አያውቅም። እኔ በግሌ እንኳን መስደብ ነው በክፉ ቃል ተናግሬ አላውቅም። ቀጥ ብዬም አይቼ አላውቅም። ግን ያው የጭንቅላት ደሃ የሆኑት አሉ ይሰርቡሃል። አይ ነው አውቃለሁ። ሲጀመር እንኳን አንተና ትናንትና የመጣኸው ልጅ ማለት ነው 1 አመት ከምናምን ፏድ 1 አመት ከምናምን የኛ ጀግና የእህታችን መከታ የእህታችን ልዑል የእህታችን ምናምን ገለመሌ ሲሉት የነበሩ ሰዎች አፋቸውን ከፍተው በኮንፊደንስ 24 ሰዓት ላይ በከፍተው ፏዲን ተመሳደብም አልፎ ከነሱ አልፎ ለሌላ ሰው አሳልፈው ሰጥተውታል። አሁን ላይ ከቡከር ጋር ስሪልን ከዚህ ከልጅ ጋር ውጪ ከዚህ ራቂ የሚሉት ሰዎች ነገ የፏዲ እጣ ፈንታ እንደሚገጥምህ እንዳትረሳ። አምነህ ግባበት። ምክንያቱም አንደኛ ነገር ጤናማ አእምሮ የላቸውም። ሲጀመር ጥላቻቸው ምን እንደሆነ ታውቃላችሁ። ፈንድሻ ፋሚሊዎች
ከ100% 95% በጥላቻና በህስድና የተሞላ ነው። ግጥም አድርጌ ነው የምነግራችሁ። በቃ አለቀ። ነገም ካንተ ጋር ይሄ ነው የሚገጥመው። ሲጀመር አሁን ላይ በፈለጉት አሁን ባለበት ሰዓት ላይ አይኖ ማርማር ሊያረጉ ይችላሉ። ቀጣይ አንድ ነገር ሀፕን ሲያረግ በቁምህ ነው የሚቀብሩት። ሊቀብሩ ራሱ ይሞክራሉ። አይችሉም እንጂ ፉአድን እስካሁን ቢችሉ ኑሮ ማለት ነው ከነሩሁ ነበር የሚቀብሩት። ግን ችግሩ አይችሉም፣ ማረግም አይችሉም እንጂ እነሱ ህልማቸው ፉአድን ማጥፋት ነበረ ከሚዲያ። አልተሳካላቸውም እና ቦከር በጣም አንተን አትበል። የሆነ መመሰለህ ጤናማ ሰዎች አሉ ምናምን ብላ እንዳትታለል ለማለት ያክል ነው። ፈቲም በቃ እንደዛው ፈትዬ የሂጃቧ ንግስት እንደዛው በተረጋጋ መልኩ ፉአድ ምንም የለኝም ጓደኛ ነው ገለመሌ እሱን ነገር ተውትና ሁለታችሁም ቦከርም ፈቲም ከህይወታቸው ውጡ። በቃ አለቀ። ውጡ። የጉዳዮቹ ባለቤቶች ከሱ ጋር አልገናኝም ከሷ ጋር አልገናኝም። ወሬና ተግባር ይለያያል። የምትገናኙባቸው በጣም ብዙ ነገሮች ስላሉ ወዳችሁ ሳይሆን አስገድዳችሁ ነገራችሁ አስገድዳችሁ ቁጭ ብላችሁ ተወያይታችሁ ለማንም መሳቂያ ከምትሆኑ ችግራችሁን ፈታችሁ መፍታት ባለበት መልኩ ወደ ስራችሁ ግቡ ማለት ነው። ይሄን ነው የምለው። ያው የመሳደብ አበል ያለባቸው ሱስ ያለባቸው ሰዎች ደግሞ ስርባችሁን ቀጥሉ። ትናንት ፍቅር ለፈቲ አይደለም ያ መልእክት የተናገረችው ለእናንተ ነው። ለእናንተ ለአንዳንድ ሳይሆን ከ195% ባለጎቹ ማለት ነው። በማይገባበት ገብታችሁ በየቦታው እየሄዳችሁ አፋችሁን የምትከፍቱት ስለ አንድ ሰው ብቻ ማለት ነው። ስለዚህ ትናንትና መልእክቱ ደርሷችኋል ብዬ አስባለሁ። በነገራችን ላይ የማስተዋል ሞራል ስለሌላችሁ ሂዱበት። በነገራችን ላይ እናንተ በንግግር ቀርቶ በጥብጠው ቢግቷችሁ አይገባችሁም። አንዳንዶቻችሁ በጥብጠው ቢግቷችሁ አይገባችሁም። ያላችሁ የጥላቻ ጥግ ያላችሁ የበታችነት ስሜት ያላችሁ በጣም ባዶ የሆነ ጭንቅላት ይዛችሁ የምትጓዙ ሰዎች አላችሁ። በስሜት በሱስ የጦዘ አእምሮ ይዛችሁ በጣም ነው የምታሳፍሩኝና እናንተ አይደለም በንግግር ተበጥብጦ ብትጋቱ አይገባችሁም። እና የትናንትናው መልእክት የፍቅር መልእክት ለፈቲ አይደለም። ገባችሁ? ለእናንተ ነው። ይግባችሁ ለማለት ያክል ነው።